ጤና ይስጥልን። ይህ ኢትዮ ፕላስ ነው። ለብዙ አስርት ዓመታት ዓለማችን የምትመራው በሕግጋት ላይ በተመሰረተ ዓለም አቀፍ ስርዓት በንግድ ትስስርና በዲፕሎማሲያዊ ስምምነቶች እንደነበር ይታመናል። ሆኖም አሁን ላይ ይህ ስርዓት እየተናጋ፣ በምትኩ ደግሞ ጥንካሬና ጉልበት ዋነኛ የኃይል መለኪያ የሆኑበት አዲስ የፉክክር ምዕራፍ ተከፍቷል። በተለይም የፕሬዝዳንት ትራምፕ ዳግም ወደ ስልጣን መመለስ አሜሪካ ለዓለም የነበራትን አመለካከት ከመሰረቱ እየቀየረው ይገኛል። ከትራምፕ በፊት የነበሩ የአሜሪካ ፕሬዝዳንቶች ከኦባማ እስከ ቡሽ ዋነኛ ግባቸው አሜሪካ በዓለም ዙሪያ የዲሞክራሲና የነጻ ገበያ ጠባቂ ሆና እንድትቀጥል ማድረግ ነበር። ትራምፕ ግን ይህንን አካሄድ አሜሪካን ለሌሎች ሀገራት መሳቂያ መሳለቂያ ያደረገ በማለት ሲተቹት ይደመጣሉ። ትራምፕ አሜሪካ በሩቅ ምስራቅ ወይም በአውሮፓ ለምታጠፈው ቢሊዮን ዶላሮች ይልቅ ትኩረቷን በገዛ ድንበሯ ማለትም በምዕራቡ ንፍቀ ክበብ ላይ መሆን አለበት ብለው ያምናሉ። የውጭ ጉዳይ ፖሊሲው በቀጥታ ከውስጥ ደህንነት ጋር ተሳስሯል። ስደት፣ ድንበር ተሻጋሪ ወንጀሎችና የአደንዛዥ ዝውውር እንደ ቀዳሚ ብሔራዊ ደህንነት ስጋቶች ተፈርጀዋል። የፕሬዚዳንት ትራምፕ ከፍተኛ አማካሪ የሆኑት ስቲቨን ሚለር በቅርቡ እንደገለጹት ዓለም የምትመራው በውይይት ሳይሆን በጥንካሬ በጉልበትና በኃይል ነው። ይህ አባባል የአዲሱን አስተዳደር የውጭ ጉዳይ መርህ በሚገባ ይገልጿል። ደካማ ከሆንክ ትወረወራለህ፣ ጠንካራ ከሆንክ ግን ይፈሩሃል የሚለው አስተሳሰብ አሜሪካ ከባላጋራዎቿ ጋር የምታደርገውን ግንኙነት ይወስኗል። ይህ የሰላም በጥንካሬ መርህ አሜሪካ ወታደራዊ አቅሟን በማፈርጠም ሩሲያና ቻይናን ለማስፈራራትና ጥቅሟን ለማስከበር የምትጠቀምበት መሳሪያ ነው። ዓለም በአሁኑ ወቅት በሶስት ዋልታዎች እየተሳበች ትገኛለች። እያንዳንዱ ኃይል የራሱን የበላይነት ለማረጋገጥ ጉልበትን እንደ አማራጭ ወስዷል። ቻይና በኢኮኖሚና በቴክኖሎጂ በተለይም በሰው ሰራሽ አስተውሎት ዓለምን ለመቆጣጠር በከፍተኛ ፍጥነት እየተንቀሳቀሰች ትገኛለች። በታይዋንና በደቡብ ቻይና ባህር ላይ የምታሳየው ወታደራዊ ጡንቻ ከአሜሪካ ጋር ቀጥተኛ ግጭት ውስጥ ሊከታትም ይችላል። ሩሲያም በዩክሬን በኩል የጀመረችው ወታደራዊ እርምጃ የኔቶን ጥንካሬ የተፈታተነች ሲሆን የድሮውን የሶቪየት ግርማ ለማስመለስ የኃይል አማራጮችን እየተጠቀመች ቀጥላለች። አሜሪካ በትራምፕ መሪነት አሜሪካ ከዓለም አቀፍ ስምምነቶች እየወጣች በንግድ ታሪፍና በኢኮኖሚ ማዕቀቦች ሌሎችን በማንበርከክ የራሷን የበላይነት ለማስጠበቅ በመጣር ላይ ትገኛለች። የፕሬዝዳንት ትራምፕ አስተዳደር አሜሪካ በሌሎች አህጉራት ጣልቃ ከመግባት ይልቅ የራሷን ጓሮ ላቲን አሜሪካና ካረቢያን ማጽዳት አለባት ብሎ ያምናል። ይህ ደግሞ የሜክሲኮን ድንበር በጥብቅ መቆጣጠር፣ በቬኔዙዌላና በኩባ ያሉ የቻይናና የሩሲያ ተጽዕኖዎችን ማስወገድ፣ የአደንዛዥ እጽ ካርቴሮችን በወታደራዊ ኃይል መምታትን ሊያካትትም ይችላል። ፕሬዚዳንት ቭላዲሚር ፑቲን የሶቪየት ህብረት መንኮታኮት የ20ኛው ክፍለ ዘመን ታላቁ ጂኦፖለቲካል ውድቀት ነው ሲሉ በአንድ ወቅት መናገራቸው ይታወሳል። ፑቲን ቀድሞ የሶቪየት ህብረት ግዛት ስለነበሩና ነፃነታቸውን ስላወጁት ግዛቶች ሲናገሩ ዘኔር አብረውድ የተባለ አገላለጽ ይጠቀማሉ። እነዚህ ሀገራት ራሳቸውን ችለው የመቆም መብታቸው የተወሰነ ገደብ እንዳለው ለመጠቆም የሚውል አገላለጽ ነው። የቅርብ ሩቅ በሚልም ሊተረጎም ይችላል። ሩሲያም በእነዚህ ሀገራት ውስጥ ያላትን ፍላጎት ህጋዊ ቁመና ትሰጠዋለች። ክሬምሊን በሩሲያና በአገራቱ መካከል ስላለው ድንበርና ስለ ድንበሩ ምን እንደሚያስብ በግልጽ የማያስታውቀው ሆን ብሎ እንደሆነም ይታመናል። ክሬምሊን የሚያሳድረው ተጽዕኖ ግልጽ ስላልሆነም ጥልቀቱን በግልጽ ለማወቅ ያዳግታል። ፑቲን በአንድ ወቅት የሩሲያ ድንበር ወሰን የለውም ብለው ተናግረዋል። አንዳንዶች ንግግሩን የመስፋፋት ፖሊሲ አድርገው ይወስዱታል። በታሪክ የሩሲያ አካል የነበሩ ግዛቶችና ሌሎችም አካባቢዎችን ወደ ሩሲያ የመጠቅለል አካሄድ እንደሆነም ይነገራል። ሩሲያም ከዩክሬን የወሰደቻቸውን ግዛቶች ታሪካዊ የምትላቸውም ለዚህ ነው። ክሬምሊን በይፋ የሚገልጸው የቀድሞ የሶቪየት ግዛቶችን ሉዓላዊነትን እንደሚያከብር ነው። ነገር ግን ደግሞ በአገራት ውስጥ ፍላጎቶች እንዳሉትም ይጠቅሳል። እነዚህ ሀገራት ከሩሲያ ቁጥጥር ውጪ ለመውጣት ሲሞክሩ በምጣኔ ሀብትና በወታደራዊ ኃይል ጫና ታሳድራለች። ዩክሬን ከሶቪየት ህብረት ከወጣች በኋላ ለዓመታት ከክሬምሊን እምብዛም የማይቃረን ፖሊሲ ስታራምድ ቆይታለች። በክሪሚያ ጥቁር ባህር ላይ የሩሲያ የባህር ኃይል መቀመጫ መገንባቱ ለዚህ ማሳያ ነበር። ከዚህ አካሄድ ማፈንገጥ ዋጋ እንደሚያስከፍልም በጦርነቱ ታይቷል። ለምዕራባውያን ቅርብ የሆኑትና ለውጥ የሚፈልጉት ፕሬዝዳንት ቪክቶር ሲመሩ ነገሮች ተለወጡ። በአመራር ዘመናቸው 2 ጊዜ ሩሲያ የጋዝ አቅርቦት አቋርጣለች። የምጣኔ ሀብትና የፖለቲካ ጣልቃ ገብነት
ውጤት አላሳይ ሲል ሩሲያ ክሪሚያን ወረረችና በ2014 ግዛቱን ጠቀለለች። በ2022 ደግሞ ሩሲያ ዩክሬንን ወራለች። ሩሲያ ከጆርጂያ ጋር በ2008 ጦርነት ውስጥ ገብታለች። በጦርነቱ ሩሲያ 20 በመቶ የጆርጂያ ግዛትን ጠቅልላለች። ከዚያ ጊዜ አንስቶ የሩሲያ ወታደሮች ግዛታቸውን የበለጠ ወደ ጆርጂያ ለማስፋፋት ጥረታቸውን ቀጥለዋል። ይህንንም አዝጋሚው መስፋፋት ብለው የሚገልጹት አሉ። ሩሲያ ጆርጂያንና ዩክሬንን ስትወር የምዕራባውያን ጣልቃ ገብነት አለመኖሩ ፑቲን የቅርብ ሩቅ ግዛቶችን መጠቅለል መብታቸው እንደሆነ እንዲሰማቸው አድርጓል። ከቀድሞ የሶቪየት ህብረት አባል ሀገራት መካከል ቤላሩስ፣ ታጂኪስታን፣ ኪርጊስታን፣ ካዛኪስታን እና አርሜኒያም ከሩሲያ ጋር ቅርብ ግንኙነት አላቸው። የሩሲያ ወታደሮችም በግዛቶቻቸው እንዲሰፍሩ ፈቅደዋል። ጆርጂያና ዩክሬን ዲሞክራሲያዊ ለውጥ ለማምጣት በመሞከራቸውና ከምዕራቡ ዓለም ጋር በመቀራረባቸው ከሩሲያ ጋር ወደ ግጭት አምርተዋል። በታሪክ የሚታወቁ ጦርነቶች የአንድን አገር ፍላጎት ከማስጠበቅና በቁጥር ውስን የሆኑ ማህበረሰቦችን ከመከላከል ጋር የተያዙ አመክንዮች ተሰጥቷቸዋል። ከሁለተኛው የዓለም ጦርነትና ከቀዝቃዛው ጦርነት በኋላ የዓለም ህዝቦች በኩል እንዲታዩ የማድረግ ንቅናቄዎች ተስተውለዋል። አገራት ያላቸው የጦር መሳሪያና ግዝፈታቸው ወይም ትንሽነታቸው ከግምት ሳይገባ እኩልነት እንዲሰፍን ቢፈለግም ተጽዕኖ ፈጣሪ ለመሆን የሚደረገው ፉክክር ወደ ቀደመው የጨለማ ዘመን የሚወስድም ይመስላል። የቻይና በዓለም አቀፍ መድረክ ያላት ጫና ከቀጠናዊነት ባለፈ የተለያዩ አገራትንም ያማከለ ነው። በተለያዩ አገራት ውስጥ ቻይና ያላትን ሚና መመልከት አያዳግታትም። በደቡብ ፓሲፊክ፣ በማዕከላዊ እስያ፣ በመካከለኛው ምስራቅ፣ በላቲን አሜሪካና በሌሎችም የዓለም ክፍሎች የቻይና እጅ ረጅም ነው። ቻይና በተለይም አምራች አገር መሆኗ ዓለም አቀፍ ጫና እንድታሳድር አድርጓል። በዓለም ላይ ካሉ ሸቀጦች 1/3 የሚመረተው በቻይና ነው። ከሶኬት አንስቶ አልባሳት፣ ቴሌቪዥንና የቤት ቁሳቁሶችን ቻይና ታመርታለች። ቻይና የዓለም ልዩና በብዛት የማይገኙ የተፈጥሮ ማዕድናት ያሏት አገርም ጭምር ናት። እነዚህ ማዕድናት ተንቀሳቃሽ ስልክ፣ የኤሌክትሪክ መኪና፣ ከነፋስ ኃይል የሚያመነጭ መሳሪያና የጦር መሳሪያ ለማምረትም የሚውሉ ናቸው። ከዓለም ልዩ ማዕድናት ውስጥ 90 በመቶ የሚደርሱት የሚቀናበሩት ቻይና ውስጥ ነው። የአሁኑ የዓለም ሁኔታ ከቀዝቃዛው ጦርነት በኋላ ታይቶ በማይታወቅ ሁኔታ ወደ ኃይለ ፖለቲካ እያዘመመ ነው። የትራምፕ አስተዳደር አሜሪካን ዳግም ታላቅ እናድርግ የሚለው ጉዞ ዓለም አቀፍ ትብብሮችን ወደ ጎን በመተው በጉልበትና በብሔራዊ ጥቅም ላይ የተመሰረተ አዲስ የዓለም ስርዓት እያዋለደ ቀጥሏል። ይህ ደግሞ በሦስቱ ኃያላን መካከል ማለትም በአሜሪካ በሩሲያና በቻይና መካከል ያለውን ፉክክር ይበልጥ አደገኛና ያልተገመተ ሊያደርገው እንደሚችል በብዙዎች ይነሳል።